ኢትዮጵያን አንድ ማረግ እኔ ነኝ ስምንተኛው ንጉስ መጥቻለሁ እኮ ነው ያለው። ማንም እየተነሳ የማርያምን ፎቶ ይዞ ማርያም ስላችሁ ኦርቶዶክስ ነው ማለት ነው ወይም ይወዳቸዋል ማለት አይደለም። መጀመሪያ ቪዲዮን አስወርዶ መንግስት እንደሚፈልገው አስወርዶ ምን ብሎ ግን እዩ ጩፋ ጋር ከሄደ በኋላ ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አይደል? መሰጋገጥ ነው ያለው። እዩ ጩፋ መጠየቅ አለበት። እዩ ጩፋ መታሰር አለበት። ካልታሰረ ደግሞ እሱ ከመንግስት ጋር ግንኙነት እንዳለ እናውቀዋለን። ይሄ አደባባይ ሚስጥር ነው። እናንተ አትጠይቁትም። ለጀዋር መሐመድ እንኳን አልሆናችሁም። ለልደቱ አያሌው እንኳን አልሆናችሁም። ዘመነ ካሴ ነገ ቢታሰርም አትሆኑትም። ለነ ምሬ ወዳጄ አትሆኑም። አስመሳዮች ናችሁ። መርህ የላችሁም። አቋም የላችሁም። ምንድነው የምትፈራ በዚህ ምድር ብትለኝ ህግን በጣም ታስሬ ስለማቅ በልጅነቴ ታስሬ ያውቃለሁ። በጣም ተጠቅቦ ነበር። ይቅርታና I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? I'm done. I'm gonna keep posting. I'm gonna be myself. And I'm not gonna give a single fuck to none of y'all niggas. I know fucking hizbun no inyana. Mangistin. Why Mangistin? Inside a fucking cage. You project your fucking fear, your hate, your jealousy onto me because I'm myself, because I'm unique, because I'm brave, because I'm fucking open, because I go for what I fucking want and you cannot. Bitch, take that with a fucking grain of salt. I don't give a እንግዲህ ይሄ ነው ቢሰርቡ ሐሳብ ሰጥ ነበር በእንግሊዝኛ አይ ነው ይሄ ነው እንግዲህ ኢትዮጵያ ውስጥ ወስደው ይሄ ልጅ እንደዚህ አይነት ጋጠ ወጥቂቱን በደንብ ያልጠረገ ተሳዳቢ ባለጌ ወስደው ዛሬ ችግሩስ የከተቱት እንደዚህ አይነት ሰው ነው። ይሄን ነው ወስደው ሰግጥ ምናምን የሚለው በልግና ስድብ የሚሳደብ ባለጌ ሰገጥ። እሺ አርጉ። የምናወራው ነገር በጣም ከባድ ነገር ነው። ይሄ ነገር የተደረገው ዛሬ ነው። በጣም ትልቅ ነገር ነው የተደረገው። ጋይስ ጉድ እኮ ነው የምንሰማው ነገር እኮ ጉድ እኮ ነው። በቃ ዓለም እኮ መጨረሻ እየደረሰን ነው። ስምንተኛው ሺህ ደርሰናል እኮ ጋይስ። የሰው ልጅ እንደዚህ በጠራራ ፀሐይ ቂጡን ጥሎ የሚሄድበት ዘመን መጥቷል እኮ። ይሄ አዶናይ የሚባለው ዶክተር አብይ አህመድን አስፈራርቷል። ጭራሽ ኤፍዩ ብሎታል። ኤፍዩ ምን ታመጣለህ ሰረኝ ከፈለክ እንዲህ ማለት እንዲህ ቆይ ላሳያችሁ። እንዲህ እጅን ማጋጨት እንዲህ ማለት እሰረኝ ከፈለክ ምን ታመጣለህ? አኔ ተግራዊ እየብሏለኝ። አኔ ተግራዊ እኔ እኮ ያኔ ነኝ። እዛ ጋር የተቀመጥክበትን እኮ ስልጣን የሰጠው አባቶቼ ናቸው። እንዲያውም ምን እንዳልታውቃላችሁ ኢትዮጵያን አንድ ማረግ እኔ ነኝ ስምንተኛው ንጉስ መጥቻለሁ እኮ ነው ያለው። አይደለም እንዴ ያለው? ስምንተኛው ንጉስ እኔ ነኝ። ዳግመኛ ቴዎድሮስ እኔ ነኝ። እውነት ነው። አዎ ፒች ሲል ነው የሰማሁት። በህብረት ሰደበን እኮ ቢች አለ። አንቺን ነው መሰለኝ። እኔ መቼም ቢች አይለኝም። እና ቢፍቱ ነገር እንደ ግለሰብ አድርገሽ ሰጁ በአንቺ ላይ ነው እንትን ያደረገው። በአንቺ ላይ ሁላችሁም አንዴ ታፕ ኮፒ ሊንክ አድርጉና ልንገራው። ትክክል ነገር ነው የምነግራችሁ። ስርዓት ይያዝ እንጂ ይሄ ሰው ምን ታረጋለህ? ይኸው ጨው ነስንስበት እኮ ያው ቆይ ላሳያችሁ። ምን ያደርገው አንዴ ጨው እንዲያረገና እጁን እንዲያደረገና ጨው ነስንስበት ቴክስ ጨው ነስንስበት እያለው ነው። ተላ በመንግስታችሁ ላይ ነው እንደዚህ ያደርገው። ምን አባት አመጣለህ ሰረኝ። እኔ እኮ ከርቸሌ ነው ያደኩት እያለ ነው። ከርቸሌ ነው ያደኩት እኮ ካናዳ እኮ በህገወጥ ነው የገባሁት። አሜሪካ ህገወጥ ነው የገባሁት። በየትም ቦታ ገብቼ መውጣት እችላለሁ ቤች ነው ያለው። እንደዛ ነው ያለው። ምን ማለት ነው? ምንም አታመጣም። እስር ቤትማ ለኔ እስር ቤት ቬኬሽኔ ነው እያለ ነው። እስር ቤት ለኔ ቬኬሽኔ ነው። እገባለሁ እወጣለሁ። እስር ቤት ከገባው እንዲያውም ቡራን ይዤ ነው የምወጣው በበነገታው በመስኮት እያለ ነው። ሰምታችኋል? ቡራን ይዤ ነው የምወጣው በመስኮት እያለ ነው። ስለዚህ ዶክተር አብይ አህመድ የምታደርገውን ነገር እንመለከታለን፣ እናያለን። እንዲያው አዶናይን የሚያህል ሰው አስረ አንተ በህይወት ትኖራለህ ወይ? አንተ ወንበር ላይ ትቀመጣለህ ወይ? ደብርዬ ይመጣል እያለ ነው። ደብርዬ ይመጣል፣ አጎቴ ይመጣል እያለ ነው። ጌታቸው ረዳ እዛው ነው የሚገለብጥ እያለ ነው። እሺ ሙነር ቀጥሎ ወንድሜ። ኦኬ ባለፈው እዚህ ጋር አጀንዳውን አንተ ስትጀምረው ብዙ ሰው ሲተች ነበር። ብዙ ሰው አንተ ላይ ጦርነት ከፍቶ ነበር። ዛሬ ግን የተለያዩ ሼኮች፣ የተለያዩ ፓስተሮች፣ ብዙ ቄሶች ወጥቶ ይሄንን ነገር ሲተቹ ነው ያየን ነው። በብዙ ቋንቋ ወጥቶ ነው የተናገሩ ያሉት። ወደ ፌስቡክ ብትሄድ ወደ ሌላ ትልልቅ ሚዲያም ብትሄድም ከዚህ የተነሳ ነው። ያን ቀን ብቻ ነበር
የተወሰኑ ጎል ምናምን ነበሩ እዚህ ጋር እቺ ነገር ትሄዳለች ብለሽ ቃል ገብተ ነበር። ያው ሄደች እስከ ፓርላማ ካሚል ሸምሱ የፓርላማ ተወካይ የሙስሊምና ጉባኤ ይሄን ነገር አንስተዋል። እንደዚህ አይነት ሰዎችን ሰብስባችሁ የምትሸልሙት ከነሱ ሳይሆን ችግሩ ከእናንተ እንደውም ከመንግስት እስከ ማለት እንደውም ነገሩ ወደ መንግስት እንኳን አንተ የተናገርካቸው አልፎ መንግስት ላይ ተጠመጠመ ነገሩ ማለት ነው። እና አንተ ያነሳቸው አጀንዳዎች ፈጣሪ ረድቶ በሚሊዮን የሚቆጠር ህዝብ ጋር ደርሶ በሁሉም ብሔር ብሔረሰቦች ላይ ኢትዮጵያ እየጠፋች ነው። አጉል ባህልን ስንቱ ለፍቶ ስንት ደሃን የሚረዳ ስንት ለሀገር ውለታ እያለ ለኮልኮሌዎች መድረክ አዘጋጅታችሁ አገሪቷን እያበላሹ ያላችሁ እናንተ ተብሎ እስከ መተቸት ደርሰዋል ማለት ነው። ስለዚህ አጀንዳውን አሁንም እየጠለፉብህ ነው። እውነቴን ነው የምልህ። እኔ አንተ ከአንተ ጀርባም እናገራለሁ። አንተ ፊት ለፊቴ ስለሆንክ አይደለም። ፌስቡክ ማየት ትችላለህ። በዚሁ ስም ነው ያለው። ፔጄ ደግሞ ያው ስሜን አልናገርም ለእንትኔ ብዬ ነውና አንተ የምትሰራቸው ስራ መንግስት ጋር ዳይሬክት ይሄዳል። ኃይል አለ። እኔ ገረመኝ። በቃ የብልጽግና ካድሬዎች እንዳለ ወጥቶ ያንተን ጠልፎ መንግስት ቴንኪው፣ ፌዴራል ፖሊስ ቴንኪው ምናምን ቴንኪው ነው። መጀመሪያ ሲቃወም ነበር። ዩዳብ ስር ቁጭ ብለህ የሚቃወም ሰው ሄዶ እዛ ጠልፎ ቴንኪው መንግስት ማመስገን ጀመረ ማለት ነው። ስለዚህ ፓስተር በትርፍ ሰዓቱ ይምሩን። ግን አሸናፊ አንተ ነህ። ዞሮ ዞሮ ይቆይ እንጂ ለዚህ ሀገር የሚበጀው ሜቢ እኮ ነገ ልሞት እንችላለን። ለዚህ ሀገር ደግሞ ገይ መስሎ ምን መስሎ የሚሸለም ሀገር ላይ ደርሰናል። ኢትዮጵያ የብዙ አማኞች ሀገር ናትና በርታ ነው የምልህ። ፓወር አለ እና ምን መሰለ የሚገርም ነገር ላይ ለእውነት ስትታገል እውነቱን ዝም ብለህ የምፈልገው ማህበረሰቡ እንዲወስደውና ከዛ በኋላ ደግሞ ፍሬ እንዲያፈራ ነው። ፍሬ ስላፈራ ከፍሬው በላለው ማለት አይደለም። አንፎርቹኔትሊ የተፈጠርንበት ማህበረሰብ ኢትዮጵያዊ ይባላል። አሜሪካ ቢሆን የራሴ ኔትወርክ ኑሮኝ በሚሊዮን የሚቆጠሩ ፎሎወርስ እያገኘሁ በሚሊዮን የሚቆጠር ዶላር እየሰራው ነበርኩ። ኦኬ። ስለዚህ ዋናው ግን እኔ ትውልድ እንዲለወጥ ሀገሪቷ ሰላም እንድታገኝ ገባ ከባይስነስ ወጥቼ ለፍትህና ለእውነት ስለቆምኩኝ ከታች ደግሞ ስለሚያዳምጡ ጥሩ ነው። መንግስት እኮ ያውቃል ማን ተከፍሎት እንደሚያወራ፣ ማን አገር ወዳጅ እንደሆነ፣ ማን አገር እንደሚጠላ ያውቃል እኮ። ረዳኝ ፖለቲካ ስለሆነ ነው እንጂ እዚህ ጋር አሁን እዚህ ከቲክቶክ ታች ያለው የሚሳደበው ተው። እነዚህ ዝም ብለው ቀኝና ግራቸውን የማያውቁ የሰው ምስል ለጥፉ ሲባሉ የሚለጥፉ በጎች ናቸው። እኔ በግ የለኝም። እስኪ የኔን ፎቶ የሚለጥፍ ሰው አይተህ ታውቃለህ? አንድ ቀን የኛን ፎቶ አስለጥፈን አናውቅም። አንደኛ እዚህ አልፈልግም። እንደዚህ አይነት ነገር ማህይምነት ነው። የኔ ተመልካቾች እኔን የሚከተሉ ሰዎች በራሳቸው ሃይምሮ የሚገዙ ናቸው። ኦኬ፣ በራሳቸው የሚገዙ ናቸው። በድብቅ አትሳደቢ እንቁርቲ፣ በፌክ አካውንት አትሳደቢ አህይም። እና ዋናው ይነሱ ይለፍልፉ ይውሰዱ አደረግን ይበሉ ምን አገባኝ እኔ። at the end of the day ግን እኔ የምፈልገው ዋናው ምንድነው መልእክቱ አልፎ በቃ እንዲህ ተግባር ላይ እንዲውል ነው። ተግባር ላይ ከዋለ አሸናፊ ህዝቡ ማዳን ነው። አንተ ህዝቡ ማዳን ነው። 130 ሚሊዮን ህዝብ ማዳን ነው። አንተ ማዳኑን አይወቅ እዮዳ ባዳነኝ ብሎ አይወቅ ይዳን ብቻ በቃ ይዳን ብቻ። ቴንክ ዩ ግን እነዚህም እኮ አሽቃባጮችም እኮ ለህሊናቸውን ሽጦ ነው እንጂ እንደዚህ ራሳቸውን እዚህ ለሚያዋርዱና ህዝቡን እንትን የሚሉት እዚህ ጋር የሚጠልፉት አጀንዳውንም ሳያውቁት ቀረው ህሊናቸውን ሽጦ ነው። እነዚህ ተስፈኛ ናቸው እነዚህ ገምታቸው። እነሱም ባደወይ ምን አልኩ መሰለ ኢትዮጵያውያኖች ያስቁኛል። እምነታችን አይፈቅድም ግብረ ሰዶም ይላሉ። እምነታችሁ ይፈቅዳል የተሰደብ፣ እምነታችሁ ይፈቅዳል ዝሙት፣ እምነታችሁ ይፈቅዳል ስካር። ራሳቸው የማይታያቸው ግብዞች ናቸው። ስለዚህ እኔ ለሁሉም ነው የመጣሁት። ግብዙ ራሱ እንዲታየው አደርጋለሁ። እኔን እኮ አሁን በአብዛኛው የሚጠሉ የምናገረው ነገር ግብዞችን ስለሚመታ ነው። ሌላ ጉዳይ እኮ አይደለም። ማን ግብዞችን ስለሚመታ እና እኔ አሁን እሱ የተለመደው ምንድነው ሰካራም ሆነው
ሌባውም እንድትቃወምላቸው ይፈልጋሉ። ሰካራሙ ነው እነሱ። ያው ይሄን ማወራው በእንትን ነው በሃይማኖታዊ እይታ። ምክንያቱም ሁሉ ጊዜ ሃይማኖታቸውን ነው የሚያስቀድሙት አይደል? ህግ አያስቀድሙ። እኔ ደግሞ ከሃይማኖትና ከብሔር በልጦ ህግ ነው መከበር ያለበት። በቃ ህግ ይከበር እንጂ እኮ የሰው ልጅን በሃይማኖትና በብሔር ልትመራው አትችልም። ቢኮዝ የተለያየ ብሔር ነው ያለው፣ የተለያየ ሃይማኖት ነው ያለው። ኢትዮጵያ ግን ህግ አለ። እኔ የጠየቅኩትን በሃይማኖት አይደለም፣ መንፈሳዊ አላረኩትም፣ ስፒሪቹዋላይዝ አላደረኩትም። የጠየቅኩት ጥያቄ ከህግ አንጻር ነው። ደግሞ በአሜሪካ ህግ አለ የሚጠይቁት፣ በኢትዮጵያ ህግ የኢትዮጵያ ህግ መንግስት ማለት ነው ህግ ማያስከብር ከሆነ አገሪቷ ላውለስ ነው የምትሆነው፣ ላውለስ እንድትሆን። ስለዚህ ህጉን ይቀይር። ለግብረ ሰዶሞች መብት መስጠት ከፈለገ ይቀይር። ምን አገባኝ ነው? ይስጥ በይፋ ማለት ነው። በይፋ ከተፈለገ በይፋ ያድርግ። እንደገና ደግሞ እንደነዚህ አይነት ሰገጤዎች እንደዚህ ከፈለገ በይፋ በቃ ኢትዮጵያ ፍሪደም ኦፍ ስፒች አለ ይበል። የመናገር መብት አለ፣ ኤክስፕሬስ የማድረግ ያለ ምንም ገደብ ብሎ ያስተዋውቅ። ካለበለዚያ ግን ህጉን ማስከበር አለበት። እነ አዶናይ ህግ ሲጥሱ፣ እነ ጃኒ ህግ ሲጥሱ፣ ኦኬ እነ ጆሲ ህግ ሲጥሱ ዝም የሚባል ከሆነ ደን መንግስት ሌሎችን ህግ አክብሩ ብሎ መጠየቅ የለበትም። ሌሎችን ለምን ነው ህግ አክብሩ የሚለው? ለምን የታጠቀ ኃይሉ ለምን ህግ ጣሰ ይላል? ህግ ነው አይደል እንዴ? ህግ ነው። ስለ ህግ ማስከበር መቻል አለበት መንግስት። እኔ ደግሞ ሁሉ መስራት አለበት። ትውልድን የሚያበላሽ ነገር ከሆነ በቃ ከታየው በቃ ወይንም መንግስት ራሱ ትውልድን እያበላሸን ብለን እንደመድመዋለን ካላስከበረ። ምን መሰለህ ዮዳብ ንጉስ፣ ሰላም ናችሁ? ሰላም ቡኖ በደለ። ምን መረጃ ላይ ደረሳችሁ? እንግዲህ እዚህ ቤት ያው ያንተ ቤት የተከበረ ቤት ነው። እምገርም ይሄን ልጅ ስልክ ላሳይ እችላለሁ፣ ስክሪንሾት ማለት ነው። 14 ጊዜ ነው የሞከርኩለት። ሳምንት ሆኗል። እምገርም ሊነግረው ማለት ነው ማስተካከል ያለበት ግን ስልክ አይመልስም። የሚገርም እኔ ጋር ከዚህ በፊት ቁም ነገር ብዙ ነገር አውርተናል። ስልኩን ዘግቶ ያውቃል የኔ ቁጥር በል ይመልሰው በጣም ሞክሬያለሁ። አሁን ግን በቃ አዶናይ ታሰረ። ኔቨር ካም በኋላ ማንም ዞር ብሎ የሚያየው ገብቷል አይደል? በጣም ሞክሬያለሁ ማስተካከል ያለበትን ነገር ማለት ነው። እኔ ስራው እኔ ለምን ነው እኛ እኮ ፕሊስ አዶናይ ስልክ አንሳ እያልኩት ምን እንደሆነ ልጁ በቃ አይታል። አሁን ደግሞ የተበላበትን የት ጋር ነጥብ እንደጣለ ለማን ነው ነብይ እዩ ጩፋ ጋር ሄዶ ነብይ ጩፋ ለምን ነው የማይታሰረው? ተበላ በቃ ተበላ። እዩም ተበላች። እዩ ተው፣ እዩ እኮ ንቅል ነው። እዩ እና እሱን ታገናኛለህ አንተ። እኔ እንትኑ አልገባህም። ገብቶሃል? አሁን እዩ እንትን ብሎት ነው እዩ አሁን ገብቶሃል አይደል? ተረዳዋል መሰለኝ። ተረድቻለሁ። ከ3 ቀን በኋላ የሆነ መረጃ ወጥቶ በፊት የሆነ መረጃ ወጥቶ ነበር። ያ መረጃ ወጣው በሃይማኖቶች መካከል ማለት ነው። ስለ ልጁ በሃይማኖቶች መካከል ዲፈረንስ አመጣ። በቃ እዩ ጩፋ ደግሞ የመጨረሻ ወጥቶ መሰገጥ ሳይሆን ስግጥግጥ ምናምን ነገር አለ። በሆነ እንትን ደግሞ ተወገዘ። እኔ ግን ከዛ በፊት በጣም ቴኬር ግን ስልክ አንሳ ብዬ ሞክሬለታለሁ ላዶና በቃ የራሱ ጉዳይ ነው። خلاص ገብቷል። የሌለ ፋውል ነው ምረቀው አንተ ታፕ ኮፒ ሊንክ አድርጉ። ዝም ብላችሁ ገብታችሁ ለማውራት ይሄ እኮ የተቀደሰ ቤት ነው። ይሄ እነዚህ እኮ የሚገቡት እኮ ከኔ ጋር ከድሮ ጀምሮ አብረው የቆዩ ናቸው። እናንተ ኮፒ ሊንክ አላደረጋችሁ፣ ታፕ አላደረጋችሁ፣ ጊፍት አልሰጣችሁ። ምን አድርገን ነው የምናስገባችሁ? ምን ብለን እንዴ? ሲኤንኤን ላይ ፋክስ ኒውስ ላይ ዝም ብለህ ዘለ መግባት ትችላለህ እንዴ? ይሄ እኮ እና አዶናይ በራሱ የራሱ እንትን ውስጥ ነው የገባ። ገብቷል አይደል? በራሱ ላይ ነው ወጥመዱን እንትን እያዞረው። በጣም ቴኬር ብየው በሳምንቱ ጠፋ። የምገርም ንጉስ ይወዳል የባህል አምባሳደር ለማድረግ ቃል ተገብቶለት ምን ማድረግ እንዳለበት ነግሬው አቅነው መንሱር ባለበት ማለት ነው። መንሱርን መጠየቅ ትችላለህ። ከዛ ግን በጣም ቴኬር ምናምን ብዬ አንድ ቃል ነገርኩት። ከዛ ግን እነዚህ ፋውሎችን ውስጥ መግባት ከጀመረ ጊዜ አንስቶ በተደጋጋሚ አሁን ከተሸለመ በኋላ ስልክ ዘጋ። በቃ የኔ ብቻ አይደለም የብዙ ጓደኞቹ ፌመስ እንደዙ ፌመስ ሆኖ ስልክ ዘግቶ
ጭራሽ ዘሎ ሲሄድ መሄድ እንደሌለበት አሸንፎ ሲመጣ ወዴት መሄድ እንዳለበት ያላልኩት ነገር የለም ነው የምልህ። ፋይናሊ ግን ስልክ አላነሳም። በጣም ደግሞ አሁን መጨረሻውን ቅርብ ጊዜ በቃ መታየት አለበት ሲባል ከሳምንት በፊት ማለት ነው ከ10 ቀን በፊት በጣም ሞከርኩኝ። የረድ ለሰዎች እንደው አድርሱለት ይሄ ልጅ እንትን ውስጥ እየገባ ነው ምናምን ነገር። ቪዲዮ በቪዲዮ የምታበላሸው በሆነ ነገር የምታጠፋው በሱ ታስተካክላለህ። ግን ከተያዝክ በኋላ ደግሞ ምንም ማድረግ አትችልም። ከተያዝክ በኋላ ፋይል ነው የምከፈትብህ ሌላ ፋይል ማለት ነው። እና ልጁ በገዛ እንትኑ ላይ ነው ገመዱን ያ እንትን ያጠበቀው ማለት ነው። እና ንጉስ ይሁዳ አንተም ቡዳ ነህ፣ ከባድ ሰው ነህ። አዎ እና በገዛ ይሰሙት ግን ስማ፣ ለዳልቻም እንደዚህ ምክር መክረው ነበር። እመክራቸዋለሁ፣ አይሰሙም። ያሪድ ከመታሰሩ በፊት ነግሬው ነበር፣ አቁም እቤት አምጥቼ ከዛ ሴጋው ወስዶ የባሰ እንዲሳደብ አደረገው። ለጆን ዳንኤል ነግሬው ነበር ከመታሰሩ በፊት ቪዲዮ አለ። all of them እኔ ነግራቸዋለሁ። ግን ችግራቸው ምን እንደሆነ ታውቃለህ? ክብር አይወዱም። በቃ ስርዓት አይወዱም። ላይክ በስርዓት አክብረ ስታወራቸው ጆሲን ነግሬው ነበር፣ ጃኒን ነግሬያን ነበር ከመታሰሯ በፊት። አትሰማም፣ አይሰሙም። እኔ አያለሁ፣ መለከታለሁ የሚያደርጉት ነገር ትክክል እንዳልሆነ። አቁሙ፣ ረፉ፣ ይቅርባችሁ። ጌታን ነው የምላችሁ። እኔ ለዚህ ልጅ ምክር ሰጥቼው ነበር፣ አቁም ብዬው ነበር፣ ሰደበኝ። ኤዴ ቦርጫም ሁሉም ባደው ይሳደባሉ። እኔ ደግሞ ምንም ችግር የለም፣ ተሳደቡ፣ ብትሰድቡ ምንም አይመስለኝም። ግን ትልቅ ችግር ውስጥ ለምትገቡት ያላችሁበትን ሀገር ማወቅ አለባችሁ፣ ህግ ማወቅ አለባችሁ። አንዳንድ ጊዜ መንግስት ዝም ሲላችሁ መረጃ እያሰባሰበ ነው። መረጃ እያሰባሰበኝ ሄ ብራዘር ናይስ ሆቴል ነኝ። ምክር መስጠት ያለበት አሁን እኛ እንዲያውም በደንብ እንጠይቀዋለን። ተመልከቱ፣ እንደዚህ አይነት 5 ስታር ሆቴል ነው የሚገባው። እንደናንተ ኮልኮሌ ሆቴል አይቀርም። ጋይስ ታፕ ታንክ ዩ ሶ ማች ወንድሞቼ። ያው እንግዲህ እውነቱን ለመናገር ሶሻል ሚዲያ ይሰማል፣ ድምጼ ትሰማለህ። ሶሻል ሚዲያ እጅግ በጣም ጥንቃቄ ከሚፈልጉት ፕላትፎርሞች መሃል አንዱ ነው። እኔ አሁን ሰሞኑን ስለ ፕራይም ሚኒስቴሩ ስናገር በጣም ብዙ ሰዎች ኔጌቲቭ ኮሜንት ጽፉ ነበር። ለምን አይታሰርም? ለምን አትታሰርም? የሆነ ነገር ለመደበቅ ነው ምናምን ይላሉ። ምናልባት እዚህ ውስጥ ያላችሁ ሰዎች አይታችሁ ከሆነ ዘ ሴም ታይም ምንድነው ያደረኩት? እኔ የአዲስ አበባን ፌዴራል ፖሊስ ሾርት ኮድ ነምበር ያን ኮድ ነምበር ጎግል አድርጌ ወዲያው የሚነሳ ስልክ ፖስት አረኩ። ሁሉም ላይ ኮሜንት ስር እየገባው እኔ የሰራሁት ወንጀል ካለ በዚህ መንግስት አሁን ባለው መንግስት በጥላቻ በምቀኝነት በውሸት ሰው ማሰር አይቻልም። ስለጠላህኝ እኔን ማሰር አትችልም። ወንጀል ካለ ግን እንደ ማንኛውም ሰው ክስ አቅርበ ማሰር ይቻላል። ከዛ በተረፈ መብቴ ነው የኔን መንግስት መውደድ፣ ስለ መንግስቴ መናገር መብቴ ነው። አሁን ብዙ ሰዎች ከፊንቴክ አሁን ኮሜንት ላይ ራሱ ከፊንቴክ ጋር ያገናኙታል። ፊንቴክ ራሱን የቻለ ተቋም ነው፣ ድርጅት ባለቤት ያለው ኦነርሺፖች ያሉበት ሎየር ያለበት ምናምን ነው። ተጠያቂነቱ ፒኤልሲ በሚሆንበት ሰዓት ማናጀር ይጠየቃል፣ ባለቤት ይጠየቃል ምናምን እንጂ ተጠያቂነቱ ወደ መንሱር ስታመጣው ፈጣሪ ምስክሬ ነው። ይሄን እንኳን መናገር አልነበረብኝም። ካለ ለመጠየቅ ዝግጁ ነኝ። ከዛ በተረፈ ግን ሰዎች ሰውን ስለጠሉ ብቻ ምናልባት ደግሞ መንግስትን ስለደገፍክ ኦር ደግሞ ኦሮሞ ምናምን ስለሆንክ በጣም ብዙ ኦሮሞ ሲያጠፋ ታስሯል፣ እያየን ነው። እንግዲህ እኔ ለንግግሬ አሁን ከእናንተ ጋር ለማወራት ንግግር ተጠንቅቄ ነው የምናገረው።
አይኖ የዛሬ 5 ዓመት ይሄ ቪዲዮ እንደሚወጣ አውቃለሁ። አይኖ የዛሬ 10 ዓመት ይሄ ቪዲዮ እንደሚወጣብኝ አውቃለሁ። ከዛ በተረፈ ግን ፈጣሪ ምስክሬ ነው ኢዮዳብ አንድም ቀን በተቻለኝ መጠን ህግን በጣም ነው የምፈራው። እኔ ምንድነው የምትፈራ በዚህ ምድር ብትለኝ ህግን በጣም ታስሬ ስለማቅ በልጅነቴ ታስሬ አውቃለሁ። በጣም አጭር ጊዜ ኢሉባቦር እያለሁ የዛሬ 20 ዓመት ምናምን ምን ያክል ነፃነቴን ሰልፊሽ ሰው ነኝ እኔ በጣም ራስ ወዳድ ነኝና ራስ ወዳድ ማለት በቃ ራሱን ወዶ ራሱን አክብሮ የሚኖር ሰው ሰዎች የሚያስቡት ኢዮዳብ እኔን በጣም ብዙ ቢሊዮን ብር እንዳለኝ በጣም ብዙ መሬት እንደዘረፍኩ በጣም ብዙ ነገር እንዳጭበረበርኩ አድርጎ ነው የሚወስዱት። ፈጣሪ ምስክሬ ነው ኢዮዳብ እኔ ወንጀል ቢኖርብኝ ሰው ባጭበረብር በፕራይም ሚኒስተር ወይ ደግሞ ባለኝ ከባለስልጣን ጋር ባለኝ ፎቶ እያሳየው ወይ ደግሞ ስብሰባ እየተካፈልኩ እኔ እኮ እከለና አውቃለሁ ወላሂ ይሄው የሰው ሀገር ነው ያለሁት በሰላም ወደ ሀገር ያስገባኝ አንድ ቀን ፎቶ እንኳን አሳይቼ ገንዘብ መስራት አስቤ አላቅም ማረግም አልፈልግም። ለምን በዚህ ዘመን ሰው በብዙ መልኩ ሪከርድ ያደርጋል። በትናንሽ ነገር ሪከርድ ያደርጋል። ንግግርህን ሪከርድ ያደርጋል። ገባ? በተቻለኝ መጠን ያለችኝን ነገር እየበላው ያለችኝን ነገር እየጠጣው እኔ ከሽቶ ሌቭል ማለፍ አልፈልግም። ኢዮዳብ ሰዎች ራሳቸውን ከዛ ሌቭል ሲያወጡ ነው አደጋ ውስጥ የሚገቡት። እኔ አም ቬሪ ሃፒ ዊዝ ማይ ሽቶ። በቃ በእኔ ሽቶ ደስ ብሎኝ ልብስ ካለኝ መብላት መጠጣት ከቻልኩ የተቸገረ መርዳት ከቻልኩ በቂ ነው እሱ። አሁን ችግሩ ምንድነው? ፎሎወርሳችን እየጨመረ ሲሄድ ራሳችንን ከዛ በላይ እናደርገዋለን። ያኔ ወደማይሆን ነገር ውስጥ እንገባለን ማለት ነው። ስለዚህ ወንድም እህቶቼ አሁንም የምነግራችሁ ነገር ምንድነው? መንሱር ጋር ተጠያቂ ሊያደርገው ይችላል ብላችሁ የምታስቡት ነገር ካለ ፌዴራል ፖሊስም የተዘናጋው ነገር ካለ ፕሊዝ 911 ይመስለኛል 911 ነው እንደዛ መሰለኝ የፌዴራል ፖሊስ አስቸኳይ ጥሪ የምታደርጉበት በዛ አድርጉ። ሁለተኛ አንድ ነገር ደግሞ ልንገራችሁ። ፌዴራል ፖሊስ አሁን ኢትዮጵያ ውስጥ የራሱ የሆነ ፕሌይ ስቶር አፕ ስቶር ላይ ያለ ፕላንትን አለው የሆነች ነገር አለች። ቪዲዮ ሪከርድ አድርገህ ዘ ሴም ታይም መላክ ትችላለህ። ከዛ ላይ ምንድነው የምታደርገው? ፊትህን ትደብቅና እከለከለ ባላለው ከፈለክ ደፋር ከሆን ከነፊትህ ማለት ነው። እከለከለ ባላለው በፌዴራል ፖሊስ ይሄንን መረጃ መንሱር እንዲ አድርጎ ሲያጭበረብር ይሄ ማስረጃ አለኝ እና ይሄንን ነገር ሪፖርት ላደርግ ነው ብለህ ቪዲዮም ቀርተህ መላክ ትችላለህ። መንሱር ጥያቄ አለ አንተ ይሁሉ ፎሎወር አግኝተህ ይሁሉ ፍምስና አግኝተህ ለምንድን ነው እንደሌሎቹ ጭንቅላት ላይ ያልወጣው? አሁን ብዙ እያየን ነው ወጣቶች ልክ ብዙ ፎሎወር ሲኖራቸው ከህግ በላይ ራሳቸውን ያሉ። በተለይ ሰው የሚኖርበትን ሀገር ህግ ነው ማወቅ ያለበት አይደል? አጥኝ ሌላው ደግሞ እኛ አሜሪካ የምንኖረው ህግ ይፈቅድልናል። እኛውን አሜሪካ የተለየ ህግ ነው ያለው ከኢትዮጵያና ዱ ዩ ቲንክ ምናልባት አብዛኛው የቲክቶከሩ ምናምኑ ከአሜሪካ ካሉ ሰዎች ምናምን ጋር ስለሚውል ሁሉ ጊዜ የፎሎወር ብዛት ሲያገኝና ጊፍተሮቹም ዳያስፖራ ስለሆኑ አሜሪካ ውስጥ የሚኖር እየመሰላቸው ነው እንደዚህ እንትን ውስጥ የሚገቡት? አንተስ ለምንድን ነው ያ ነገር እንዴት ነው እንትን ያላለብህ? በእነሱ እንደዛ እንግዲህ መጀመሪያ የፈመስከው አንተ ነው። የመጀመሪያው እኔም ማስበው እኔ አሁን 2.8 ደርሷል። እኔ ፎሎወርስ ከ1000 ከ2000 ፎሎወርስ በኋላ 2.8 ይገባል። 2.7 ነው አሁን የሚያሳየው። ይሄ 2.8 ሚሊዮን ሰው ፎሎ የሚያደርገኝ መንሱር ታሰረ ቢባል በእርግጠኝነት በጣም ብዙ ፐርሰንቱ ውስጡ ነው ሊጎዳ የሚችለው። ምን አጠፋ ፈጣሪ ይፍታው የሚል በቅንነት የሚጸልይን ልጅ ሰው አለ። ከዛ በተረፈ ግን አንዲት ሻይ ይዞልኝ እንደማይመጣ ደግሞ እርግጠኛ ነኝ። ለምን ታሰረ ብሎ የሚደርስልኝ ሰው አለ ብዬ አላስብም ከራሴና ከቤተሰቤ በስተቀር። ብዙዎቹ የሚሸወዱት ምንድነው? ይሄ ሚሊዮን ፎሎወርስ ሲኖራቸው ይሄ ሁሉ ሚሊዮን ሰው ሆ ብሎ የሚወጣላቸው ይመስላቸዋል። በነገራችን ላይ ጥፋት ስታጠፋ ይሄ መንግስት አይደለም 2-3 ሚሊዮን ይቅርና 20 ሚሊዮን 10 ሚሊዮን ፎሎወርስ እንኳ ቢኖርህ በምንም ተአምር አያልፍህም። ጥፋተኛ ስትሆን የተጨበጠ ማስረጃ ካለብህ ሰዎች የሚሸወዱት ፎሎወርሱ ያንን ነገር የሚያድነው ይመስለዋል።
እውቅና ከዛ ነገር የሚያድነው ይመስለዋል። እኔ ደግሞ የማውቀው ምንድነው ወንጀል ከሰራው አይደለም ልታገዝ መማሪያ ነው የሚያደርገኝ መንግስት ብዬ ነው የማስበው። ለምን እንደኔ አይነቱ ሰው ወንጀል ሰራ ማለት እኔ አሁን ስለ ፕራይም ሚኒስቴሩ ስም አነሳለሁ፣ ስለ ክብርት ከንቲባ ስም አነሳለሁ፣ ስለ ሀገሬ ለውጥ እናገራለሁ። ያየሁትን የማየውን ነገር ነው የምናገረው። እኔ በሌብነት ብያዝ መንሱር ኤቪደንስ ዊዝ ኤቪደንስ እኔን በእርግጠኝነት ነው የምነግርህ በጥላቻ መታሰር ያለ አይመስለኝም። በእርግጠኝነት ነው የምናገረው ይሄንን ዊዝ ኤቪደንስ። ግን በሌብነት በማጭበርበር የሰው ብር በመብላት ሰዎችን በማታለል ይሄ ስራ አለ ብሎ ጉዳይ አስፈጻሚ ሌብል ያን ሌብል አልሐምዱሊላህ አልፌዋለሁ በጣም። ስለዚህ ሶሻል ሚዲያውን እኔ በትክክለኛ እኔ እነዚህን መንግስታት እኮ በቴሌቪዥን እንደ ማንኛውም ሰው ከማየት የዘለለ አጋጣሚ ስብሰባ ሲኖር ሂዶ ከማየት የዘለለ ምንም አይነት ግንኙነት የለኝም። ሰው ደግሞ የሚሸወደው በሱ ነው። በቃ አንስቶ ሌላ ሰማይ ላይ ነው የሚያስቀምጥ እንጂ እኔ ጥፋት ቢኖርብኝ መንግስት የመጀመሪያው መቀጣጫ የሚያደርገው መንሱርን ነው። ግን አልሐምዱሊላህ በተቻለኝ መጠን ኑሮዬን በሸሪያ ነው የማኖረው። በተቻለኝ መጠን የሀገርን ህግ አክብሬ ነው የምኖረው። በተቻለኝ መጠን ከወንጀል ራሴን ጠብቄ ነው የምኖረው። ይሄ ነው እንጂ ሌላ የተለየ ነገር የለም። አሜን። መንሱር እንግዲህ ቲክቶክ ላይ 5 ዓመት 4 ዓመት ሆነ፣ ፌስቡክ ላይ ምናምን ቆይተሃል እንግዲህ ከፈመስክ ማለት ነው። እና ብዙም ደግሞ በአንተ ላይ ብዙ ሰው ተነስቷል፣ ከጋዜጠኛ እስከ ፖለቲከኛ ብዙ በውጭም በውስጥም። እና አይ ቲንክ ይሄ ሁሉ ሰው ተነስቶ ይሄ ሁሉ ብዙ ነገር ወጥቷልና እንዲያው ትክክለኛ መረጃ ቢኖር ገቢ ትሆን ነበር ብዬ አስባለሁ። ያ እውነት ለምን መሰለህ እኔ ራሱ ብዙ መረጃ ተልኮልኝ ብዙ ነገር ተልኮልን ግን ያው ያስቀጣ አላውቅም። ገባ አንዳንድ ነገሮች ግን እንደሚመስለኝ አንተ ችግር ሞር ፐርሰናላይዝ የሆነ ነገር ነው እንደንትን የሚያመጡት። ላይክ በፐርሰናል ሁላችንም የራሳችን የፐርሰናል ህይወት አለ። የፐርሰናል ህይወት ወንጀል አይደለም። በፐርሰናል የሚያጋጥም በሪሌሽንሺፕ በምናምን አብዛኛው እንደዛ አይነት ነገር ነው፣ ከሪሌሽንሺፕ ጋር ከምናምን ነው። ከዛ ውጭ ግን እንዳልከው ደግሞ በስራ በኩል በማስታወቂያ በኩል አንተ አስታዋቂ እንጂ የኩባንያው ኦነር አይደለህም። ኩባንያው በመንግስት ላይሰንስ አግኝቶ ምን ብሎ ሄደ ብታስተዋውቅለት ከአንተ ጋር ምን ያገናኘዋል? ምክንያቱም ህገወጥ የሆነ ነገር አለ የምታስተዋውቀው። ህገወጥ የሆነ ነገር አስተዋውቀህ ታውቃለህ? ኢትዮጵያ ውስጥ ቢዝነስ ህገወጥ ላይሰንስ የሌለው ላይሰንስ ካላቸው መንግስት ኦልሬዲ ቬት አድርጎ ላይሰንስ የሰጣቸው ኩባንያዎች ከሆኑ አንተ ኮመርሻል ብትሰራላቸው የሆነ ወንጀል ቢሰሩ እነሱ ናቸው ተጠያቂ የሚሆነው እንጂ ኮመርሻል ሰሪው ሊሆን አይችልም። ይሄ ደግሞ በአሜሪካም ተሴም ነው። ብዙ አርቲስቶች ያደርጋሉ። የመጀመሪያው ልንገርህ ፊንቴክን እኔ ብዙ ሰው አሁን ከፊንቴክ ጋር ነው እኔን የሚወገነው። ፊንቴክ የመጀመሪያው በቁጥር ምን ያክል እንደሆነ ባላቅ ሊዩት አድርገው ያንተ በቁጥር ምን ያክል እንደሆነ ባላቅ የኦሮሚያ ባህል ቱሪዝም ቢሮ መኪና ሲያስረክብ በአይኔ አይቻለሁ። ስካይላይት ሆቴል በጣም በብዙ የሚቆጠሩ መኪኖችን ደርድሮ ባለቤቶችን ቁልፍና መኪና ታርጋ ሰጥቶ ይዞ ሲሄዱ አይቻለሁ በአይኔ። ከኔ በፊት ከ100 በላይ ሰው መኪና ተረክቧል። ኤግዛክት ፊገሩን ስለማላቅ ነው እንጂ። ኦኬ ይሄ ነገር ካለ እኔ እንደ ሙስሊም ወለድን አላበረታታም። እኔ እንደ አንድ ወጣት ኢትዮጵያ ውስጥ እንዳለ ሰው ሰዎች በዚህ ዋጋ ገዝተው መጠቀም ከቻሉ ለምንድን ነው እኔ ጋር ያሉትን እኔ ሲጀመር የማስታወቂያ ስራ መስራትም አልፈልግም፣ መተዳደሪያም አይደለም። ይብዛም ይነስም የራሴ የሆነች ትንሽ ነገር አለችኝ። በቃ እኔ ሽቶዬን ሱፌን ካገኘው ጌታ ይመስገን እያልኩ እየቦረኩ መኖር ሰው ነኝ። ለምን በበረባሶ የኖረ ሰው መጥቶ 10 ጫማ 5 ጫማ ሲኖረው ከባድ ነገር ነው፣ ትልቅ ነገር ነው ለኔ። ያ በባዶ እግር ይኖር የነበረ ሰው መጥቶ ጫማ አግኝቶ መኖር ከቻለ እዛ ላይ ጌታውን እያመሰገነ ነው እንጂ የሚኖረው የተለየ መጥፎ ነገር ውስጥ ገብቶ ወንጀል ውስጥ ገብቶ ራሱን አደጋ ውስጥ መጣል አይፈልግም። ከዛ በተረፈ አንድም ማስታወቂያ ላይ ህጋዊ ፍቃድ ሳይኖራቸው ህጋዊ ሳይሆኑ ሪል ስቴት ነው ሁለተኛ ደግሞ የምሰራው ነኝ። ሪል ስቴት መስጠታቸውን አይቼ 67% ዲቨሎፕ ማድረጋቸውን አይቼ ነው
ገብቼበት ይሄን ነገር የማደርገው። ይሄ ደግሞ እንደ ዜጋ እንደ አገሪቷ ዜጋ ኢቲቪም የሚያደርገው ይሄንን ነው። ኤፍኤሞችም የሚሰሩት ይሄንን ነው። በማስታወቂያ ደረጃም ብትወስድ ይሄን ያክል እኮ ደግሞ ወደ ቅናት ወስዶ ብዙ ሚሊዮን ብር ያገኘሁበት ነገርም አይደለም። ሰው በተፈጥሮ ኢዮዳብ ፈጣሪ ምስክሬ ነው። በዚህ በቲክቶክ ሰዎችን ለምንድን ነው መንሱሩን የምጠላው ብለህ ፐርሰናሊ በስልክ ብታናግረው አንድን ሰው እርግጠኛ ነኝ ውሃ የሚደፋ ሪዝን አይነግርህም። ይሄ የተራበ ህዝብ ላይ ሽቶ ይረጫል ይልሃል። ሰው እኮ ፌክም ሽቶ ይጠቀማል። ምን ችግር አለው? በቃ እኔ ሽቶ የምወድ ሰው ነኝ፣ ሽቶ ተጠቀምኩ። ኦሪጂናልም ይሁን ፌክም ይሁን ምንም ይሁን በተራበ ሰው ላይ ምግብ ይበላል ይላል። ሰው አንዴ የሆነ መጥፎ ነገር ካሰበ ስላንተ እርግጠኛ ሆኜ ነው የምነግርህ፣ ስላንተ ጥሩነት አያወራም። ባለፈውም ብያለሁ፣ አንተም ኮንፈርም አድርገህልኛል። የመጀመሪያው በኢትዮጵያ ውስጥ በቲክቶክ ታሪክ ገንዘብ እያሳየው የሰጠው እኔ ነኝ። ቻሌንጅ ያስጀመርኩ እኔ ነኝ። ይህንን ጥሩነትህን አያወሩልህም። አንድ ቪዲዮ አምጡ በላቸው። እኔ ሰው ስሰድብ ሰው እናትህ እንዲትሁን ብዬ የሰው እናት እኔ የሰውን እናት ስሰድብ የኔን እናት ስለምወዳት እናቴን ማሰደብ አልፈልግም። ግን ከመሬት ተነስቶ ለምን አይታሰርም ይልሃል። ለምንድን ነው የምታሰረው? ምን አጥፍቼ? ጥፋት ካለ 911 ለፖሊስ ሪፖርት ማድረግ፣ በቪዲዮ ለፌዴራል ፖሊስ ሪፖርት ማድረግ፣ ከዛ በኋላ ደግሞ መንግስት ያን ነገር አክሽን መውሰድ ሲያቅተው ቀጥታ ወደ ሚዲያ ታመጣዋለ። ኤቪደንስ ይሄው። ከዛ በኋላ ሌላው አካል ተከታትሎ ይዘሃል። በዚህ ዘመን ብሔራዊ ደህንነት የሚባል አለ ኢትዮጵያ ውስጥ፣ አርቲፊሻል ኢንተለጀንስ የሚባል አለ፣ ኢንሳ የሚባል አለ፣ ፌዴራል ፖሊስ የሚባል አለ፣ መከላከያ ሰራዊት የሚባል አለ፣ አዲስ አበባ ፖሊስ የሚባል አለ። እነዚህ ተቋሞች ሁሉ መቼም መንሱሩን ያግዛሉ ማለት አይቻልም። ሌብነት ካለ ለሌብነት ቀጥታ ኤቪደንስ መስጠት። 5 ተቋም ላይ ብትልክ እርግጠኛ ሁኜ ነው መጀመሪያ ኤቪደንሱን ያገኘው ሰው ኤቪደንሱን ኢንቨስቲጌት አድርጎ ያለውበት ቦታ አንጠልጥሎ ይወስደኛል። ቢሮ ይታወቃል፣ ቤቴ ይታወቃል፣ ታርጋ ይታወቃል፣ የመኪና ታርጋዬ። ከሀገር ስወጣ በኢሚግሬሽን ነው የምወጣው። ምንድን ነው ማድረግ ያለብኝ? ጥፋት ሳይኖርብኝ እኔ ለምንድን ነው የምታሰረው? ብዙ ኮሜንት አሁን ዛሬ ፌስቡክ ገብተህ ብታይ የኔን ፎቶ ተለጥፎ ለምንድን ነው የማይታሰረው እሱ ይላል ሰው። ምን አርጌ ምን አጥፍቼ? እሺ ሳላጠፋ ልታሰርጄ? እኔ እኮ መብትና ግዴታዬን ጠብቄ አውቄ የምኖር ሰው ሕፃን ልጅ አይደለሁም። እኔ ከ40 ዓመት በላይ ነኝ። የሀገሬን ሕግ ጠንቅቄ አውቃለሁ። የሚያሳስረኝን ነገር አውቃለሁ። የሚያስጠይቀኝን ነገር አውቃለሁ። ስለዚህ ወንድም እህቶቼ ጥላቻ መቼም ወዴትም ሊወስድን አይችልም። ኤቪደንስ ካላችሁ ግን አሁንም ደግመዋለሁ፣ ይሄን ቁጥር መጥራት እንኳን አልወድም እኔ። እዮዳም ያውቀዋል። 911 ደውሉና በነገራችን ላይ መንሱር ኢቭን በ911 ኬስ በጣም ካንደበቴ የሚወጣው ቃል እውነቴን ነው፣ ተጠንቀ ነበር የምትናገረው። እኔ አንተ በዛን ጊዜ ነው የገረመኝ። በዛ ደረጃ በህይወት እንደዛ እየተደረገ እስቴው ካንደበት ልጅቷንም ለማዋረድ አልሄድክም። እንደገና እንዲያውም ነገሮችን በውስጥ ለማድረግና ከሶሻል ሚዲያ ለማውጣት ሄድክበት ርቀት ያ መደነቅ አለበት። ብዙ ጊዜ መንሱር እዚህ ሶሻል ሚዲያ ስንቆይ ሲነኩን እንነካለን እና እኔ ሁሌም ማደንቀው አንተን ልክ በጣም ትሬንድ የተደረክ ሰው ነው። በቃ ምንም እንትን አትልም፣ ምንም አትፎርሽም። በተለይ በጫልቱ ጊዜ የደረገው ጉዳይ ላይ ምንም ስትናገር አልሰማውም። ግን ጥያቄ አለ አንተ መንሱር፣ አሁን አዶናይን አንተ መምከር ወይም ደግሞ ለመምከር አላጋጠመህም? ቢኮዝ አሁን ላሰማ እንደዚህ ያሉ ነበር የገቡት። አሁን አንዳንድ ጊዜ እንዳልከው ሶሻል ሚዲያ መጥፎነቱን በተለይ በአንድ ጊዜ ብዙ ፎሎወር ስታገኝ ብዙ ወዳጅ ስታገኝ እንዳልከው ከጎን የሚሆኑ ይመስላል። እንኳን ለአዶናይ ለጀዋር መሐመድ አልተመለሱም። ለነ ልደቱ አያሌው ለነ ምናምን ፖለቲከኞች እንኳን በጣም ብዙ ፎሎወር አላቸው ብቻ ሳይሆን የታጣቂ ኃይል እስከሚመስሉ ድረስ ወዳጅ የነበራቸው ሰዎች አዳምጠው ይሄን I don't give a single fuck. I want to make my money. I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? I'm done. I'm gonna keep posting. I'm gonna be myself. And I'm not gonna give a single fuck to none of y'all niggas. Never. Never. You're limited.
You're inside a fucking cage. And you project your fucking fear, your hate, your jealousy onto me because I'm myself, because I'm fucking authentic, because I'm unique, because I'm brave, because I'm fucking open, because I go for what I fucking want and you cannot, bitch. Take that with a fucking grain of salt. I don't give a single fuck. I want to make my money. አሁን እንደዚህ አይነት ሰዎችን አሁን ወጣት ልጅ ነው አሁን የመሰለው በቃ ይሄን ነገር ካለ በኋላ ፈመሰ አሮን ኬር ምናምን አገኘ ከዛ ማይነካ ነገር ሁሉ መንካት ጀመረ ኢትዮጵያ ካናዳ አይደለም ኢትዮጵያ አሜሪካ አይደለም እንዳልከው አንተ ለሱ እንዲያው ይሄን ነገር እንደዚህ ሰዎች ሲፈምሱ አንተ ኢትዮጵያ ውስጥ በተለይ አንተ ብትመክራቸው አንተ ብትነግራቸው ወይ የመከርካቸውና የነገርካቸው ሰዎች አሉ እሱን ለመምከር አላጋጥ እንተ ምንድነው ኦፖርቹኒቲ አላገኘህም because መመከሩ አለባቸው ያስባሉ በጣም ህይወታቸውን ትልቅ እንትን ውስጥ እየከተቱ ነው ዮዳ ምንድነው መሰለ የመጀመሪያው ኮሜንት ላይ ዮዳ ተርጉምለት መንሱር ኔፓ ነው እንግሊዘኛ አይችልም ይሉሃል እኔ እንግሊዘኛ በአፍንጫይ ነው ማውራው ነፍሴ ዛሬ ጠዋት እኔ አሁን ያለሁበት ሀገር አንድ መበሻ የለም ማለት አካባቢ ላይ አሁን ዛሬ ውሎዬን ነው የምነግርህ ከፈረንጅ ጋር ከምናምን ጋር በእንግሊዘኛ ነው ሳወራ ያዋልኩት ስራዬንም እየሰራው ያለሁት በእንግሊዘኛ ነውና እንግሊዘኛ ዶሪ my brother fluently I will understand very well ግን አሁን ይሄ I will ምናምን የሆነ እንትኖች አሉ አይደለ ያን ያህል ላልሰካካልህ ይችላልው ከዛ በተረፈ እንግሊዘኛ እችላለሁ እውነቱን ለመናገር ቡኖ ቦደሌ ጋር በስልክ እናወራለን አንዳንድ ነገሮችንም እንትን ብሎኛል ግን ምን ልፈልጌ ነው መሰለ ይወዳ ሰዎች የሆነ ሌቭል ላይ ሲደርሱ ወይ ደግሞ በፎሎወርስም ካንተ ጋር ሲመጣጠኑ ወይ ካንተም ያለፈ ፎሎወርስ ሲኖራቸውና አንተ የሆነ ነገር ኮሜንት ብታደርግ ምን ይፈጠራል መሰለ አንደኛ ወይ ቅናት ይመስላቸዋል ገባ ያንን ነገር አንደርስታንድ አያደርጉትም አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድ ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም ነገር ግን እየመጣ ያለው ትውልድ አሁን 3500 ሰው ነው የሚያዳምጠ ይሄ 3500 ሰው ይወዳብ ቀላል ቁጥር እንዳይመስል 3500 ይቅርና 500 ሰዎች ወንበር ላይ ቁጭ ብሎ አንተ መድረክ ላይ ወጥተ ስትናገር እንዴት እንደሚያስፈራ እንዴት ብዙ እንደሆነ አዶናይ ላይ ያየሁት ሚስቴክ ምንድነው በእርግጠኝነት ነው የምነግርህ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው ወጣትነቱ አለበት ይሄ አሁን የዛሬ ስንት ወር ጅቡቲ ሄጄ ነበር አሁንም ያለሁት ውጭ ሀገር ነው እኔ በግሬ ወክስ አደርግ ኢትዮጵያ ላይ እኔ ከቤት ወጥቼ ትንሽ እንቅስቃሴ ሲጀምር ሄይ መንሱር ይላል ክላክስ ያረግልሃል መኪና ያለው መንገድ ላይ የሚመጣው ፎቶ ይነሳል ምናምን ይልሃል አሁን እዚህ ሀገር ያለውበት ቦታ ግን ሰው ዞር ብሎ አይም የኛ ሀገር የኢትዮጵያውያን ፌመስነት ከዛው ሀገር የወጣ ነገር አይደለም ለምንም ደግሞ የሚጠቅም ነገር አይደለም ማንም ዞር ብሎ አይም ከሀገር ስትወጣ ምናልባት አዶናይ እኔ ማስበው ምንድነው እኔ ከአንዴ ሙለቴ አግኝቼዋለሁ በአካል አብረን በልተናል አብረን ጥጥተናል ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ እሱ ነገር ነው ብዬ ነው ማስበው እኔ ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድነው በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናቀው ነው ስሙዝሊ ስትሄድ የሚሆን ነገር ብዙም ነገር የለም ያንን ወይ ግን ይዞ ሲመጣ ፎሎወርሱ መቁናው ባንዴ ቡም አረገለት በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል በነፍሱ የመጣ ነገር ሊኖር ይችላል
አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። አንዳንድ ቪዲዮ ላሰማችሁ። ምናልባት እንዳልከው መንሱር አዶናይ እኔ ከአንድ ዓመት በፊት ነው እሱን መናገር የጀመርኩት መምከር የጀመርኩት። ለምን አካሄዱን ሳይው ስመለከተው ጥሩ አይደለም። አንደኛ በኢትዮጵያ ሕዝብ ላይ ነውር የሆነ ነገር ማለት አልፈልግም። እንትን ምቱ አንተ ስላለ ሌላ እንደዚህ አድርጉ ምናምን አድርጉ። ከዛ ደግሞ ደሃ ነኝ ብሎ ብር የለኝም ብሎ ኢትዮጵያ ሕዝብን እንደዛ አድርጎ ከዛ ደግሞ ገብቶ ዋሽቼ እኮ ነው እኔ እኮ ገንዘብ ስለሌለኝ ሳይሆን በህዝቡ በቃ ልሰግጥበት ምናምን ብሎ በጣም ፈመሰ። እሱ ራሱ ትክክል አይደለም። ራሱ ህዝቡ አገሩም ለእንደዚህ አይነት ጉዳይ ክፍት መሆኑ ያሳያል። አብዛኛው ሰዎች እያዞሩ አዶናይ የፈመሰበት ምክንያት በእነዚህ ሁለት ነገሮች ነው እንጂ ብዙ ነገር ሞክሮ አለኝ መንሱር። በጣም ሞክሮ ላለፈው 8 ወር ነው አይደል የፈመሰው እንጂ በጣም ሞክሮ ነበር። ሞክሮ ግን መጨረሻ አሁን ወደ ኋላ ሄደ ብትመለከት የአሜሪካ ወጣት ቲኔጀሮች ተሳዳቢ ይዝም ብሎ ስለምናምን በቃ እንደዛ ናቸው። ጋጠ ወጥነት ነው አሜሪካ ታውቃለህ። ልጆች ሲያድጉ በደንብ ቤተሰብ ካላሳደጋቸው ይሄ ኤፍዩ ምናምን ሲሉ ነው የሚሉትኝ እና ንግግሩ እንዳለ በዛ የተሞላ ነው። ግን ኢትዮጵያ ከመግባቱ በፊት የፈመሰበት ነገር ምንድነው? የኢትዮጵያን ህዝብ ደሃ ነኝ ገንዘብ የለኝም 9 ብር ቀረኝ ምናምን ብሎ አልቅሶ ጎፈንድሚ ገንዘብ ተሰብስቦለት ምናምን ከዛ በኋላ ኢትዮጵያ ገባ። ከዛ በዛ ፎሎወር አገኘ። በጣም ባንዴ ፎሎወር አገኘ። አዝነውለት ዋሽቷቸው የኛ ህዝብ ታውቃለህ ከታዘነለት ፎሎ ይደረጋል። በዛ ምክንያት ግን ከአዶናይ በላይ አዶናይን እየመከሩ ያሉ ሰዎች እነዚህ ሰዎች ራሳቸው ለምንድን ነው በወጣት በትውልድ ላይ እንደዚህ የሚያደርጉት? አዳምጡ። ታርጌትን ምታ ነው የመረዳት አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ ትውልድን ከጎዳ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ቲክቶክ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉም መንግስት ይላልና ቲክቶክ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት ኃይል መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብን። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው የመረዳት አቅም። በሰግጥ አንድ ጥያቄ በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው ያለው። መሰገጥና መሰጋገጥ ነው። እድል ለሌሎቹም እድል ስጣቸው ይላሉ ብዙ ሰው። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። ነው ማብዛት ይችላሉ። ስግጥግጥ ይላሉ። እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ ነው። ቃሉ በጣም ተመችቶኝ። በነገራችሁ ላይ ራሱ ፔጅ ላይ ነው። እሺ ራሱ ፔጅ ላይ ነው። በነገራችሁ ላይ ኦኬ ምንድነው እኔ ይሄን ከተናገረ በኋላ ነው ታውቃላችሁ። አሁን እንትን ያለው አሁን እስር ቤት ገባ የሚባለው ዛሬ ትናንትና ወደ 7 ቪዲዮ ፖስቷል። የኔ ጥያቄ ምን መሰላችሁ? ከታች ያላችሁትም ምናልባት በዚህ ጉዳይ ላይ እባካችሁን አውዱን ይዛችሁ አውሩ። ኦኬ አውዱን ይዛችሁ አውሩ። እዚህ ጋር የሆነ የግል ጥላቻ ካለባችሁም የሌላ ፖለቲካ ልዩነት ምናምን እዚህ ቤት ስትገቡ ሁሉ ጊዜ አውዱን ማፍረስ እንዳትፈልጉ። አውዱን ይዛችሁ ተከባብረን እናውራ። እያወራን ያለነው ስለ እንትን ነው። በዚህ ጉዳይ ላይ አሁን ሰምታል መንሱር፣ ሌሎችም እንግዲህ ይህ ልጅ ታስሯል እየተባለ ነው። ይቅርታ ጠይቆ ነበር። ካሁን በኋላ ሰገጤ አትበሉ። አጥኝ አውርዶታልኝ እሱም ቪዲዮ
ቆይ እስኪ ካላወረደው ላሰማችሁ። ፖስቶት ብዙ ሰው አይቶት ነበር። አውርዶታል። አሁን እድል ስጣቸው። አውርዶታል። እኔ ትንሽ ነገር ልበልና የሚያስተጋባ ይሁዳ ያስተጋባ ሚውት አርግ። ይሰማል አሁን ሰማን። ማለት አንተ ቤት ነበር መጀመሪያ ሁላችሁ በዚህ ቤት ያላችሁ 3800 ሰዎች አላችሁ። በነገራችሁ ላይ ፎሎ አድርጉ። መንሱር አዲስ አካውንት ነው መሰለኝ። ታፕ ኮፒ ሊንክ አድርጉ። እያዳመጣችሁ ነው፣ እየሰማችሁ ነው። እዚህ ቤት ለሁሉም ቤት ክፍት ነው። የሁሉ ቤት ክፍት ነው። ተከባብራችሁ እስካወራችሁ ድረስ እዚህ ምንም ችግር የለምና አስተካክል። ፎንኩ ይነፋነፋል። እሺ በደንብ አዳምጡ። ታፕ ኮፒ ሊንክ አድርጉ። አንዴ ሁላችሁም ፕሊዝ ታፕ ኮፒ ሊንክ አድርጉ። 4000 ሰዎች አላችሁ። 4000 ሰው እየተወያየን ያለ ነው። ስሬስ የሆነ ጉዳይ ነው። ምክንያቱም ሰዎች እንደፈለጉ መሆን እየመሰላቸው እስር ቤት እየገቡ ነው፣ እየታሰሩ ነው፣ ችግር እየፈጠረባቸው ነው። እና በዚህ ጉዳይ ላይ ሐሳብ እየሰጠን ነው። ተከባብረን እናውራ። ቡኖ በደል ላይ ቀጥል። ከዛ ሌሎቻችሁ ማውራት ስትፈልጉ እኔ ሚውት ማድረግ አለብኝ። ያስተጋባል መሰለኝ። ቀጥል ቡኖ ሚውት አድርጎና ንጉሳችን። የሚገርማችሁ እንግዲህ መንሱር እዚህ ያለ መጀመሪያ አዶናይ ያረጋቸው ቫይብሶቹ የዲቻ ልጆች ከዛ ደግሞ ተመልሶ ኢሬቻ ሄደ ያረጋቸው እንቅስቃሴዎች እኔ በጣም ደስ ብሎን አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር፣ ማቃቸው ሰዎች ስላሉ ማለት ነው። እና ይሄን ልጅ የባህል አምባሳደር ብናረግ ምናምን ሲል ፕሮፖዝ አረኩት። እኔ ሪኮመንድ ሳረግ ኦኬ አሉኝ። ከዛ መንሱር ጋር ገብቼ ቃል ገባውለት። በቃ በጣም ደስ ብሎኛል፣ በዚሁ ቀጥል አዶናይ ፕሊስ፣ ደግሞ ፕሊስ ተጠንቅቄ ተንቀሳቀስ ምናምን ነገር አልኩት። እዛኔ ነው እንግዲህ ኢሬቻ ሄዶ ስመጣ ማለት ነው የዲቻ ልጆች ጋር ዲቻ ቦይ እነዛ ነገር በሚያደርግበት ጊዜ ደስ በሚል ሁኔታ እንትን ላይ ነው የነበረው ልጁ። በዛ ልክ ቃል ገብቼለት ልክ ከዛ ምን ተፈጠረ መሰላችሁ? አየር ኃይል ገባ፣ የሆነ እንትን አደረገ። እሺ እሱ አይጠየቅም፣ ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል። ታስሯል፣ 3 ሰዎች ታስሯል። ከዛ በኋላ ይሄን ልጅ ልምከረው ብዬ ስልክ ወሰድኩን። ሀቅ ነው የምነግራችሁ። ከዛ ስልክ ወሰድኩ፣ ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ አደረገኝ። በቃ ማለት ስልክ አያነሳም፣ ቴክስትንም አይመልስም። እንደውም መንሱር እንደውም ይፈልጋል እየፈለገ ነበር ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አደረገኝ። ሜሴጅ ጻፍኩለት ዚስ ኢዝ ፋይናል ብዬ ማለት ነው። ፕሊስ ልምከር እያልኩት። ለምን በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዘቲቭ ላይ አይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው፣ ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዘቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነ ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁም። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኪሪቲ ሃይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው። የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ የማደርገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል። ስልክህን አንሳ እንዲያስተካክል ነው። ለምን የሆነ ነገር በቪዲዮ እዚህ ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር በዛው እንድመልሱ እንዲያስተካክሉ። ቀድሞ ካስተካከለ ችግር የለውም፣ ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። ይኸው መንሱር
ቦኖ ይቅርታ ታች ሆቴል ሰው ስለቀጠርኩኝ 10 ደቂቃ ላውራቸውና ተመልሼ ወይ ሚውት ላርገውና ቪዲዮ አጥፍቼ እንትን ልበል። እና መንሱር ማስረጃ ሊሆን ይችላል። ከ10 ቀን በፊት ነው ይሄው መንሱር ቪዲዮ አጥፋ መንሱር ቪዲዮውን አጥፋው ስትፈልግ። ኦኬ እና ይሄ ልጅ ሊገባ ነው። ስለዚህ ፕሊስ መንሱር ምናምን ብዬ በቃ መንሱርን ፖዚቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዟል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው። ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርም ማለት ነው። he was vibrating በቃ ሲያዝ ማለት ነው። በጣም ነው የተንቀጠቀጠው ሰው። ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው። I did my best። በነገራችን ላይ ማለት ነው ወደ አንድ ትግራይ አክቲቪስት ተናግራለች እኮ ረጋበል ምናምን ብላ አስጠንቅቀዋለች። የሆነች ፖለቲከኛ እንደውም ሪከርዷ በጣም ሲዘዋወር ነበረ። ረጋበል ተረጋጋ፣ ጥሩ አይደለም ምናምን ብለው ነበረ እና ብዙ ነገር ተነግሮታልና እስኪ ወገኖቼ እስኪ ፎሎ አድርጉኝ። የኔም አካውንት ተመቷል። ንጉስ ይወዳብ እስኪ እሺ አንዴ ወደሚቀጥለው ውዶቼ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። በነገራችሁ ላይ እዚህ ቤት የምናነሳው ሐሳብ ሁሉ ብዙዎቻችሁ ትቃወሙታላችሁ፣ ትሳደባላችሁ፣ ምን ትላላችሁ። በኋላ ግን ከሆነ በኋላ ደግሞ መጣችሁ ሐሳባችሁን ትለውጣላችሁ። አሁን ሐሳባችሁን የምትለውጡ ሰዎች አላስገባችሁም። የማስገባቸው ሰዎች ከመጀመሪያውም ለዚህ ልጅ አስበው ህግ አንደኛ የሀገሪቷን ህግ ስለምናውቅኛ ጠንቅቀን ስለምናውቅ በሀገሪቷ ህግ መሰረት እሱን ለማዳን ነበር ስንናገር የነበር ነው። አንደኛ ትውልዱ እንዲድን፣ አንደኛ ማህበረሰቡ በዚህ ደረጃ ስግጥ ፍምስ የሚል አይዲዮሎጂ ላሰማችሁ። ከዛ በኋላ ወደሚቀጥለው ሰው እንሄዳለን። ቅልብ ማለች፣ ጓልሰገን ማለች፣ ሙነር ማለች። አዳምጦ ይሄን ነው። እሺ አሁን ይሄ ልጅ መጀመሪያ ቪዲዮን አስወርዶ መንግስት እንደሚፈልገው አስወርዶ ምን ብሎ ግን እዩ ጩፋ ጋር ከሄደ በኋላ ሌላ የማበረታታት እንትን ያገኘው። ከዛ ሞር እንትኖችን መስራት ጀመረ። ሞር እንትኖችን እንዳለው ብኖ በደለ ኢትዮጵያ ውስጥ መንግስት በጣም ይከታተላል። እንደምታስቡት አይደለም፣ አሜሪካ አይደለም፣ ካናዳ አይደለም። ነገሮቹ በሀገሪቷ ህግ ነው ማየት ያለባችሁ። ልስን አዳምጡ። ጭራሽ ከአማርኛ ወጥቶ ለሞላ በእንግሊዘኛ ሰርቶ ለማስተዋወቅ የሄደበትን ሞክሩ። ይህ ትናንትና ከመታሰሩ በፊት ያደረገው ነው። My name is Adonai, and I wanted to explain about a brand name that I have. This brand name is very polarizing, and it is changing millions of people's lives. It is called Sigit Femis. The meaning of Sigit Femis is to believe in yourself, to never doubt yourself. ሰማችሁ? ይህ ስግጥ ፍምስ የሚለው የሚሊዮን ሰዎችን ህይወት እየለወጠ ነው። የሚሊዮን ሰዎችን ህይወት እየለወጠ እንግዲህ በእንግሊዘኛ ሞር እያብራራ ነው። ላይክ መጀመሪያ በአማርኛ አውርዶት ነበር። ከዛ በኋላ ተመልሶ እንዲያውም ስግጥግጥ ላለው ምናምን ብሎ ጭራሽ በእንግሊዘኛ ሰርቶ ጆን ዳንኤል 2.0 ነው የሆነው። ጆን ዳንኤል 2.0 ነው የሆነው በንግግሩ። To respect others, but to never listen to a negative advice, to never listen to the naysayers who get in between you and your dream. And a lot of people have been giving this name a very, very negative image. When I had the idea of this name, I never read it before. I never knew this name even existed. This Sigit name. And it is a word in the dictionary. And most people are... By the way, ስለ ስግጥ ፍምስ ብቻ አይደለም። አያችሁ ችግሩ ስለዚህ ቃል ብቻ አይደለም። ገብቶ ያደረጋቸው ነገሮች ሁሉ ሲያስተላልፍ የነበራቸው መልእክት ሁሉ
ኦኬ ሲሰራ የነበረው ፖለቲካ ሁሉ አጼ ቴዎድሮስ ነኝ እንደዚህ አደርጋለሁ ኢትዮጵያን ለማድረግ ነው እያለ በጣም እኛው ለምሳሌ እኔ ጎንደሬ ነኝ በሱ አፍ አጼ ቴዎድሮስ እንዲነሳ አልፈልግም ከምር ለመናገር እንደዚህ በቃ አላርለ ከኋላው ነው ግን የሚገፋው ሰው እንዳለ ያስታውቃል አንደኛው እዩ ጩፋ ነው ሲገፋው የነበረው ሲደግፈው የነበረው ሲመክረው የነበረው ይህም ግን ተገንዛቢ መሆን አለበት ብዬ አስባለሁ አዶናይ ከኋላው ነው የሚያራምደው ሰው አለ አንድ ወጣት መፈመስ የፈለገ ሰው ነው ኦኬ ምን አገባ ዲስግሪ ብታረጊ ሚጥሚጣ ምን ያረጋል አንቺ ዲስግሪመንት ምን ያረጋል እናንተ እኮ እዚህ ጋር መጣችሁ ኦሮሞን ለመምታት ወይም ፖለቲካዝ ለማድረግ እንጂ ሐሳቡ ላይ መስጠት አትችሉበትም ለዛ ነው ያላስገባዋችሁ ሐሳቡ ላይ መናገር አትችሉም ትግሬን ወይም ኦሮሞን እንትን ለማለት ነው እንጂ እኔ ማወራው በህግ ነው በኢትዮጵያ ህግ ነው እያወራሉት ታፕታፕ ኮፒ ሊንክ አድርጉ እያወራሉት በኢትዮጵያ ህግ ነው እያወራሉ ስለዚህ ጉዳይ ነው እኛ እዚህ ቤት ነው ስንቃወም የነበረው እዚህ ቤት ነው ነገሮችን መንግስት ህግ ማክበር አለበት ስንል የነበረው ተረዳችሁ እኛ ሀገራችን አንጠላም እኛ አስታጥቀን ሀገርን ለማፍረስ አንራመድም ግን ሀገር ቤት ደግሞ ህግ እንዲከበር እንፈልጋለን በዚህ ጉዳይ ላይ ግን ለአዶናይ ስንመክረው ስድብ ነው እነ ጆሲ ስንመክራቸው ስድብ ነው ጆን ዳንኤል ስመክረው ስድብ ነው የሰደበኝ ጃኒ ከመታሰረው በፊት ስድብ ነው የሰደበችኝ ለምን ምክንያቱም እነሱ የለመዱት የሚሰርባቸው የሚያዋርዳቸው ነገር ነው የሚያውቁት በእነሱ ቤት ቅናት ምናምን ኦኬ አይ ሆፕ የእስር ቤት እንትን ላንተ ጥሩ ይሆንላችሁ ስትመከሩ ብታዳምጡ ብትሰሙ የምትሰሩት ነገር ትክክል አይደለም ያላችሁበትን ሀገር ማወቅ አለባችሁ ህገ መንግስቱን ማወቅ አለባችሁ ፖለቲካ ሴራ ይሰራባችኋል ተጠቅመውባችሁ ይጥሏቸዋል እንኳን ለእናንተ ለዳልቻ መክረው ነበር የምትሄድበት መንገድ ትክክል አይደለም ያረጋችሁ ያላችሁ ትክክል አይደለም መንግስት ዝም ካላችሁ ዝም ብሏችሁ አይደለም ጊዜ እየጠበቀላችሁ ነው ጓልሰገን ምን ታያለሽ በዚህ ጉዳይ ላይ ላንቺ ልትሻሳብ መጀመሪያ እኔ አሁን ማላስገባችሁ ሰው ምን የሚደብረኝ ምን እንደሆነ ታውቃላችሁ ስትቃወሙን ቆይታችሁ ልክ ደግሞ ግልብጥ የምትሉ ሐሳባችሁን ግልብጥ የሴጋው አይነት ሐሳብ ያላችሁ እንደ ሴጋው የምትገለባበጡ አሁንም በዛኛው መንገድ ሂዱ ለዚህ እኮ ነው እናንተ ናችሁ እንደውም አዶናይን እዚህ ደረጃ ያደረሳችሁት እናንተ ናችሁ ሰገጤዎች ሰግጥ እያላችሁ በህይወቱ ቀለዳችሁበት ተቀልዱበታላችሁ በሰው ህይወት የምትቀልዱ ለልጁ አስባችሁ አይደለም ለወጣቱ አስባችሁ አይደለም ለትውልድ አስባችሁ አይደለም ለሀገራችሁ አስባችሁ አይደለም እናንተ መዝናኛ ነው የምታረጓቸው እነዚህ ሰዎችን አይደል መዝናኛ መቀለጃ መጫወቻ አይደል የምታረጋቸው ሀገራችሁን አትወዱም ሀገር ማፍረስ ነው የምትፈልጉት እናንተ ሀገር ማፍረስ ነው የምትፈልጉት ለዚህ ነው እኮ እናንተ ሆን ብላችሁ አውቃችሁ ምሁሮችን ጥሩ ዕውቀት ያላቸውን ለሀገር መልካም ነገር የሚያስቡ ሰዎችንማ አትከተሉም አታፈምሱም አውቃችሁ ሆን ብላችሁ ተረባርባችሁ ሀገር ኮራፕትድ እንዲሆን ትውልድ እንዲበላሽ ግብረ ሰዶምን የምትደግፉ እናንተ አይደላችሁ እንዴ የግብረ ሰዶም ደጋፊዎች በሶሻል ሚዲያ ላይ ግብረ ሰዶሞችን ጊፍት የምትሰጡ እናንተ አይደላችሁ የምታበረታቱ እናንተ አይደላችሁ እያበረታታችሁ ነው እናንተ በአሜሪካ አውሮፓ ካናዳ ተቀምጣችሁ የምታስታጥቁ መጽሐፍ አትሰጡም ላይብራሪ አትከፍቱም ትምህርት ቤት አትከፍቱም ሆስፒታል አትከፍቱም መንገድ አታሰሩም አስታጥቃችሁ ግን ሰው ታስገድላችሁ ታስጨፈጭፋላችሁ ድንጋይ ታቃብላላችሁ እናንተ ገብታችሁ ወይ እንደ ጀግኖች ግንባር ቀደም ገብታችሁ ለሀገራችሁ አትታገሉም ወይም ማውረድ ያለባችሁ መንግስት አታረጉም እዚህ ውጪ ናችሁ ግን እናንተ በምስኪኑ በደሃው ኢትዮጵያ ህዝብ የምትጫወቱ እናንተ ናችሁ ሰገጤዎች ጅላጅል እንጅላንፎች ጅላንፎች ነገሩ ከተደረገ በኋላ ደግሞ እዚህ ጋር መጣችሁ ደግሞ ታሽቃብጣላችሁ አስመሳይ አጀንዳ ግልብጥ የምታደርጉ መጀመሪያ ሲነገራችሁ ማትሰሙ አሁን ይሄ ልጅ የሚደርስበትን ነገር ሁሉ እናንተ አጠይቁትም ለጆዋር መሐመድ እንኳን አልሆናችሁም ለልደቱ አያሌው እንኳን አልሆናችሁም ዘመነ ካሴ ነገር ቢታሰርም አትሆኑትም ለነ ምሬ ወዳጄ አትሆኑም አስመሳዮች ናችሁ መርህ የላችሁም አቋም የላችሁም አቋም ቢሶች ናችሁ ትውልድ እንዲበላሽ ነው የምትሰሩት ሁልሽም ቤትሽን ከፍተሽ ስትሰሪው የምትዩ ትውልድን ለማበላሽ ነው ለዛ እኮ ነው ማች የምታደርጉት መንግስት ግን ያዳምጣል ይሰማል መንግስት እየሰማ ነው እያዳመጠ ነው እኛ የምጠይቀው ለምንድን ነው እዩ ጩፋ ላይ ምንም ያልተደረገው እዩ ጩፋ እየደገፈው ነበር እዩ ጩፋ ያበረታታው ነበር እዩ ጩፋ መጠየቅ አለበት እኔ አሁን እዩ ጩፋ መጠየቅ አለበት ምክንያቱም አዶናይ
ከመከላ ምንድነው ስግጥ ፍምስ የሚባሉን አታርግ ከተባለ በኋላ የደገፈውና ያበረታታው እዩ ጩፋ ነው። እዩ ጩፋ ትልቅ ሰው ነው። በሚሊዮን የሚቆጠር ፎሎወር ያለው ሰው ነው። እንዲያውም የመጀመሪያው ሰገጤ እዩ ጩፋ ነው። መከላከያ ሰራዊትን በአደባባይ መድረክ ላይ ሲቆላ የነበረው እዩ ጩፋ ነው። ለምን አይጠየቅም? ለምን ነው የማይጠየቀው? እዩ ጩፋ ቆይ ቡኖ ለምን ነው የማይጠየቀው? ምክንያቱም ህግ መከበር ከሆነ እስከነ መከላከያ ሰራዊት ልብሳቸው መድረክ ላይ እዩ ጩፋ ሲቆላቸው አይተናል። ለምን ነው የማይጠየቁት? እነ እዩ ጩፋ የሚያደርጉት በኢትዮጵያ ምድር ላይ መድኃኒታችሁን አትውሰዱ ትፈወሳላችሁ እያሉ ብዙ ሰዎች ህይወታቸውን እያጡ ነው። እሱ ንጉስ ምን ማለት ነው? ሃይማኖት ይነካል። የኦርቶዶክስ ተዋህዶ ሃይማኖትን ያንቋሽሻል። ቅድስት ድንግል ማርያምን ይሳደባል። እኔ ጥያቄውን በጣም እኔ መንግስት በጣም እኔ አመሰግናለሁ እያረጋችሁ አላችሁት። በእነዚህ ወጣት ታዳጊ ወጣቶች የሚደረገው ነገር ስርዓት መያዝ አለባቸው፣ መታረም አለባቸው፣ ታርመው መውጣት አለባቸው። የኔ ጥያቄ ደግሞ እንደነ እዩ ጩፋ ያሉ ደግሞ በአደባባይ ትውልድን ሲያበላሹ የሚውሉ ለምንድን ነው እነሱ የማይጠየቁት? ቡኖ በደለ ይሄን መልእክት እንደምታስተላልፍ አውቃለሁ። ማውራት ካልፈለጋችሁ ውረዱ። እውነቴን ነው። ማውራድማ ማችሉ ከሆነ እዩ ጩፋ ንጉስ ይወዳል ሐሳብ መስጠት ካልፈለጋችሁ መውረድ ትችላላችሁ። ተራይኔ ነው። አሁን ሙነር ስትባንተ በዚህ ጉዳይ ላይ እኔ በጣም ፍታው ልኮ አሁን ቡኖ በደል እቆሽ ሚውት ያርገው። አንተ ሚውት ያርገው። ሚውት ያርገው ነው። አንዴ ጋይስ ታፕ ኮፒ ሊንክ አድርጉ። ሁላችሁም ታፕ ኮፒ ሊንክ አድርጉ። ታፕ እያረጋችሁ ኮፒ ሊንክ እያረጋችሁ ቅድም አሳይቻችኋለሁ። 40 ሺህ ላስገባው እችላለሁ ከፈለኩኝ። ሁለት አንበሳ ካወረዳችሁ 40 ሺህ አደርገዋለሁ። ምንም ችግር የለም። በነገራችሁ ላይ ፎሎ እያስደረጋችሁ ቻሌንጅ የምትሰጡ ሰዎች ገንዘባችሁን ብትመለሱ ይሻላል። በጣም በፌክ አካውንት ነው እየተደረገላችሁ ያለው። ብዙ ነገሮችን እናጋልጣለን። ጠብቁ፣ አዳምጡ፣ ስሙ። ስነግራችሁ ግን አዳምጡ፣ ስሙ። ኦኬ ብሩክ ሪል ስቴት በደንብ አዳምጥ። ቀጥለ። ኦኬ አሁን እኔ ማለት የምፈልገው እዚህ ጋር ጥሩ ነገር አንስተሃል። ያው ሁሉም እዚህ ጋር የራሱን ሀሳብ ነው የሚገልጸው። እኔ ራሴን ወክዬ ነው። አሁን ግን እዩ ጩፋ ለምን አይታሰርም የምለው ነገር ትክክል ነው። መታሰርም ያለበት ያ ሃይማኖት ሰባኪ ሆኖ ይሄንን አነጋገር ተናግሮ እስካሁን አለመታሰሩ ብዙ እያጠያየቀናል። ይሄን የሚመልሰው ቡኖ በደሌ ነው። እኔ ካልታሰረ ይሄ እዩ ጩፋ ካልታሰረ የኔ ሀሳብ መደምደሚያ ምንድን ነው? የፈለገ ሰግጦ ምን ብሎ መንግስትን የሚደግፍ ከሆነ አይታሰርም ማለት ነው። ስለዚህ በአስቸኳይ እዩ ጩፋ መታሰር አለበት። ካልታሰረ ደግሞ እሱ ከመንግስት ጋር ግንኙነት እንዳለ እናውቀዋለን። ይሄ አደባባይ ምስጢር ነው፣ ማንም ያውቀዋል። ከመንግስት ድጋፍም አለው። ከመንግስት ድጋፍ ባይኖረው መከላከያ ሰራዊትን እንደዛ ደርድሮ ይሄን ያህል እንትን አያደርግም። ስለዚህ መንግስት የራሱን ሚሽን የሚናገርለትን አያስርም ማለት ነው። በተቃራኒ ደግሞ ሰግጦ እሱን የሚቃወም ከሆነ ያስራል ማለት ነው። ስለዚህ እኛ አሁን ስለ ፖለቲካ ሳይሆን ስለ ህግ ነው፣ ስለ ትውልድ መበላሸት ነው። የመንግስትም ደጋፊ ቢሆን የመንግስትም ተቃዋሚ ቢሆን ሁለቱም በአንድ አይን ታይቶ እርምጃ ሊወሰድባቸው ይገባል። ካለበለዚያ ሁለተኛ ዙር ጦርነታችን ከእንትን ጋር መሆን አለበት፣ ከመንግስት ደጋፊ የሚሰግጡ ጋር መሆን አለበት። እየለያችሁ ነው እያሰራችሁ ያላችሁት። እንደፈለገ ፖሊስን፣ መከላከያን የተከበረ የሀገር ኩራት የሆኑትን እንደዛ መድረክ ላይ ሲያንቋሽሽ እንትን ሲል ያልታሰረ አንዴ ቆይ መንግስታችን ስናወራ አይ ነው እንትን መሆን አለበት። እኛ ይኸውልህ እየሰሙ ነው፣ እያዳመጡ ነው። አሁን መንግስት መበረታታት ነው ያለበት። እየመረጡ እያሰሩ አይደለም። ምናልባት ለምን መሰለ we gotta be careful because በጣም መንግስት እንግዲህ እዚህ በጣም እየሰማ እየሰራ ነው። ሁሉም ባንዴ ማሰር አይችልም። አንዳንዱ በጣም ለምሳሌ ለሀገር ሰላም ሲባል እና አቦይ ስብሃት ተለቀዋል፣ እነ ጀዋር መሐመድ ተለቀዋል፣ እነ እስክንድር ነጋ ተለቀዋል፣ እነ ልደቱ አያሌው ተለቀዋል። ለምን አንዳንድ ጊዜ በየትኛው ማለት በዚህ ሀገርም እኮ ይደረጋል። ለምን እነዚህ ሰዎች እንደ አዶናይ አይደሉም። አዶናይ ከብት ነው የሚከተለው። ገባ ብታስረው ባታስረው ማንም ዞር ብሎ አያየው። ጀዋር መሐመድ ያንን ሁሉ ነገር ሲያደርግ መንግስት በጣም ነው የታገሰው። ነገሩን በስማርት መንገድ ነው የሄደበት።
እንጂ እኮ ጀዋር መሐመድ መታሰር የነበረበት ከመግባቱ በፊት እዮዳ በዚህ ጋር አሁን ባላንስ ማድረግ አለብን። አሁን ባላንስ ያደረግነው እኮ ነው። ለዚህ እኮ ነው አይ ነው እኔ አሁን ባላንስ ያደረኩት ነው። ይሄ አሁን በዚህ በኩል እሱን የሚደግፉትና የእሱ ሚሽን የሚሰሩት ሰገጤዎችን ካላሰረ እሱን የማይደግፉትን ሰገጤዎችን የሚያስር ከሆነ እሱ ባላንስ አይሆንም። ህግ እያስከበረ አይደለም፣ ካድሬነት እየሰራ ያስመስልብናል። ስለዚህ ለዛ ነው ባላንስ ያደረኩት ነው። ለዛ እኮ ነው ህግማ ይኸውልህ እንዲከበር እንፈልጋለን። እንግዲህ እያልኩ ያለው ምንድነው አንተም ታውቃለህ፣ የተማርክ ሰው ነህ። አዶናይ ማሰርና እዩ ጩፋ መግባቱ አይቀርም፣ ታውቃለህ፣ መግባቱ አይቀርም። ይገርም ግን እሱ ያለው ደረጃ አንደኛ ሙሉ የደቡብን ህዝብ የያዘ ሰው ነው። በ20 ሚሊዮን የሚከተለው ሰው ነው። ምን ሊያስነሳ ይችላል የሚባል ነገር አለ። ከጥቅሙ ጉዳቱ ይታያል አንዳንድ ጊዜ። ግን አሁን ግን በቃ ኮንክሪት ኤቪደንስ ነው። አሁን ላሰማችሁ እንደገና እዩ ጩፋ ያለው እናዳምጥ። ለምን መሰላችሁ? አዶናይ ከታሰረ አዶናይ የታሰረበት መንገድ እንትን ወንጀል ከሆነ ለአዶናይ የመሰረው ሰው እዩ ነው። እናዳምጠው አንዱ ሜቢ ሰዎች ወደ አባቱ የወንጀሉ አባቱ እኮ ይሄኛው ነው እኮ እዩ ጩፋ ነው እኮ ይሄኛው። እኔ ያው የመንግስት ተቃዋሚ ስለሆንኩኝ ብቻ ሳይሆን ለሀቅ የቆምኩኝ እውነቴን ነው። በጣም አዲሱን ጄኔሬሽን በመንፈሳዊ ደረጃ ወደፊት እያሳየሁት እንደሆነ መንገዱም እየተሰማኝ ነው ያለው። ስራዬ ከአሁን በኋላ መንፈሳዊ ነው። እግዚአብሔር ምላሴ ላይ ነው የሚያድረው፣ ልቤ ላይ አድሮ መልእክት ይነግረኛል። እንደ ፍቅርን መስበክ እፈልጋለሁ። መነጠጠ ማለት ነው። በደንብ አድርጋችሁ እኮ እየተከታተላችሁ አይደለም እናንተ እኮ ችግራችሁ እኮ ኢትዮጵያውያኖች እኮ በተለይ ኦርቶዶክስ ተዋህዶ በደንብ አዳምጡ። እንግዲህ በደንብ አዳምጡ፣ በደንብ ስሙ። በጥላቻ ዝም ብላችሁ እንትን አትበሉ። እኔ ማሸነፍ አትችሉም። ጌታን ነው የምላችሁ፣ አትችሉኝም። እኔን 7 ዓመት ሆኖኛል፣ አትችሉም። ብትለፉ ብትደክሙ ድከመት ነው። እኔን የነካ ሁሉ እኔ አምላክ ኪንግ ጄምስ ባይብል ማለት ነኝ። እኔን ለማጥፋት ያልተነሳ ሰው የለም። ጠፍተዋል እንዳሉ ትጠፋላችሁ። ምክንያቱም እኔ በእውነትና በሐቅ ነው። ብሔር ጥላቻ የለብኝም፣ የሃይማኖት ጥላቻ የለብኝም፣ ቅናት የለብኝም፣ ምቀኝነት የለብኝም። አይሞቀኝ አይበርደኝ፣ በቃ አይሞቀኝ አይበርደኝ። ስለዚህ አዳምጡ፣ ይሄን አዳምጡና ፍትሃዊ እንሁን። ኦኬ እንግዲህ አዳምጡና ፍትሃዊ እንሁን። ነብይ አዶናይን እናዳምጠው። ነብይ አዶናይ ወደፊት ምን ነው ታለም ታስበው? ወደፊት አሁን እየተገለጸልኝ ነው። በጣም አዲሱን ጄኔሬሽን በመንፈሳዊ ደረጃ ወደፊት እያሳየሁት እንደሆነ መንገዱም እየተሰማኝ ነው ያለው። ስራዬ ከአሁን በኋላ መንፈሳዊ ነው። እግዚአብሔር ምላሴ ላይ ነው የሚያድረው። የሚገርመው ኦርቶዶክስ ተዋህዶ ፉርሽካዎች እንደሆናችሁ ማርያምን የሰደበ ማርያምን ያዋረዳት ሰው ጋር ገብቶ ነው እንደዚህ የሚያደርገው። እናንተ ግን ማርያም ሲባልላችሁ እውነትም ሰገጤና ጅላንፎ ስለሆናችሁ እንጂ ሁለቱን ነገር ብታገናኙ ስማርት ብትሆኑ ቆይ ማንም አይጠቀምብን ትሉ ነበር። የኦርቶዶክስ ተዋህዶ መምናን ከስግጥና ውጡ። ማንም እየተነሳ የማርያምን ፎቶ ይዞ ማርያም ስላችሁ ኦርቶዶክስ ነው ማለት ነው ወይም ይወዳችኋል ማለት አይደለም። እዩ ጩፋ ጋር ነው ገብቶ ማርያም ካለ በኋላ እዩ ጩፋ ጋር ነው ገብቶ መጀመሪያም ከዩ ጩፋ ጋር ነበር፣ ከዛም በኋላ እዩ ጩፋ ጋር ነበር። በደንብ አድርጋችሁ አዳምጡ። ታፕታፕና ኮፒ ሊንክ አድርጉ። ዋጡት። ከባድ ነው። ዋጡት። ኦኬ ትናደ ለህሊናችሁ በጣም እኮ የህሊናችሁ ጠላት እኮ ነው የሆንኩት እኔ እኮ የህሊናችሁ ጠላት እኮ ነው የሆንኩት። እንዴው በስንቱ ቀንተን እንዴው በስንቱ እንትን በስንቱ እንደሆን ምን ቀናው ምን የሚያስቀና ነገር ኑሯችሁ ነው? ተለበሉ እንጂ እኔ አቅቶኝ ነው። ቅዳሴውንም ሁሉንም እችላለሁ። ቄሱኝ መጥቼ እኔ እናንተን መብላት አቅቶኝ ነው? ቄሱኝ መጥቼ ከአቡነ ከፓትሪያርኩ ከክብር ፓትሪያርኩ የበለጠ ልቀድስ እችላለሁ፣ ላስተምር እችላለሁ። ግን አልፈልገውም። ለምን? this is not right። እኔን መውደድ ያለባችሁ እኔን መከተል ያለባችሁ በእውነትና በሐቅ ነው። ማጭበርበር አልፈልግም። መዘላበድ መወናበድ አልወድም። አዳምጥ። ነብይ አዶናይ ቤላ ያድሮ መልእክት ይነግረኛል። እንደ ፍቅርን መስበክ እፈልጋለሁ። አንድነትን፣ በራስ መተማመንን፣ ስኬትን፣ ለዓላማ መቆምን ለዛ በቃ መነሳት እፈልጋለሁ። እሱ ነው ዓላማዬ ብዬ ነው። ነብይ አዶናይ ሰዎችን ማዝናናትን ደስ ይለኛል። መምከር ብቻ ሳልሆን እኔ መዝናናትን በቃ ራሴ ነኝ። በቃ ኢንተርቴይንመንት ነው። አዶናይ ሁሉም ነገር ነው። አንድ መንገድ ብቻ አይደለም። ኦርኬስትራ ለምን ኦርኬስትራ ነኝ አትልም? አዶናይ ኦርኬስትራ ነኝ ለምን አትልም? ሁሉም ኮፒ ማድረግ ይወዳል። ይወዳብን አዶናይ ኦርኬስትራ ነኝ አለ እኮ በቃ ሰማችሁ? አዶናይ ኦርኬስትራ ነኝ ሁሉ ነገር ነኝ አለ። በቃ ይወዳብን ለመሆን ነው የምትፈልጉት። አትሆኑም። ይወዳብን ለመሆን አትችሉም።
እውቀት ያስፈልጋል፣ ታለንት ያስፈልጋል፣ ስብዕና ያስፈልጋል። ከዛ ደግሞ ጎንደሬ መሆን አለባችሁ። አልበገር ባይ